በዛሬው ቪዲዮ እንዴት በዩቲዩብ ብቻ ይሄን ሁሉ ብር መስራት እንደቻልኩ ነው ማሳያችሁ ማለት ነው። ፌስለስ የሆኑ ዩቲዩብ ቻናሎች እንዴት ብር መስራት እንደሚቻል ነው ማሳያችሁ። አውቃለሁ አብዛኞቻችሁ ውሸት ነው ብላችሁ ያሰባችሁ ሊሆን ይችላል። ነገር ግን 100% እውነት የሆነና የተረጋገጠ ነገር ነው ማሳያችሁ። በዛሬው ቪዲዮ ፌስለስ ቻናሎችን ሙሉ በሙሉ ግልጽ አድርጌላችሁ እናንተም እንዴት ብር መስራት እንደምትችሉ ወይም እንዴት ብር መስራት መጀመር እንደምትችሉ ነው ማሳያችሁ ማለት ነው። አሁን ከማሳያችሁ ስቴፖች ውስጥ አንዱንም እንኳን በትክክል ካልሰራችሁ ሙሉ በሙሉ ፌል ያደርጋል ማለት ነው። ተከታተሉ። የመጀመሪያው ስቴፕ እንደምታዩት ፒክ ፕሮፊታብል ኤንድ ትሬንዲንግ ኒች። ምን ማለት ነው? አብዛኞቹ ጀማሪ ዩቲዩበሮች የሚሰሩ ስህተት ራንደም የሆኑ ኮንቴንቶችን ወይም ደግሞ ማንም ሰው ቼክ ሊያደርጋቸው የማይችሉ ኮንቴንቶችን ይሰራሉ። እናንተም እንደነሱ አይነቶችን ቢጊነር የሆኑ ስህተቶች መስራት የለባችሁም። ፌመስ መሆን አይጠበቅባችሁም። ዩዝፉል መሆንም አይጠበቅባችሁም። ከእናንተ የሚጠበቀው አንድ ነገር ብቻ ነው። ይህም ፕሮፊታብል እና ትሬንዲንግ የሆኑ ኒቾችን ማዘጋጀት ነው። በአሁኑ ሰዓት በጣም ትሬንድ እያደረጉ የሚገኙ ኒቾች ወይም ደግሞ ታይትሎች ምንድን ናቸው ካላችሁ፣ ሾርት ሞቲቬሽናል ክሊፖች ናቸው፣ ኤአይ ቱሎች እና ሃኮች፣ ማኒ፣ ሳይድ ሃስል ኤንድ ኦንላይን ኢንካም። አራተኛው ደግሞ ኤዱኬሽናል ኮንቴንት፣ ሌላኛው ደግሞ ኮቶች፣ ፖድካስቶች እና ስቶሪ ቴሊንጎች ናቸው። እነዚህ በጣም ትሬንድ እያደረጉ ያሉ ኒቾች ናቸው። እነዚህ አሁን የጠቀስኩላችሁ ላይ ቤዝድ አድርጋችሁ ኮንቴንታችሁ የምትሰሩ ከሆነ በጣም ፕሮፊታብል እና እጅግ በጣም ተከፋይ መሆን የሚችሉበት መንገድ ነው ማለት ነው። አውቃለሁ አብዛኞቻችሁ ለምንድን ነው እነዚህ ኒቾች የሚሰሩ እያላችሁ እየጠየቃችሁ ሊሆን ይችላል። እነዚህ ኒቾች የሚሰሩበት ምክንያት አንድ ምክንያት ነው። ይሄም ምንድን ነው? አብዛኛው ቪወር ይህን ቪዲዮዎች እስከ መጨረሻው ድረስ ያያል። በዚህም ጊዜ ዩቲዩብ እነዚህን ቪዲዮዎች በደንብ ፑሽ ያደርግላቸዋል። ብዙ ሰው እንዳይላችሁ ለብዙ ሰው እያወጣላችሁ ቫይራል እንዲሆን ያግዛችኋል ማለት ነው። እስከ መጨረሻው ድረስ የሚታዩ አይነት ቪዲዮዎች ስለሆኑ እጅግ በጣም አዋጭና በጣም ጠቃሚ የሆኑ ኒሾች ናቸው ማለት ነው። ወደ ሁለተኛው ስቴፕ እንሂድ ማለት ነው። ሁለተኛው ስቴፕ ክሬት ኮንቴንት ዘ ስማርት ዌይ። ምን ማለት ነው? ኖ ፌስ ሪከርድ የሆኑ ወይም ደግሞ ምንም አይነት ፌስ የማያስፈልጋቸው ኮንቴንቶችን ሪከርድ ማድረግ አለብን። ካሜራ አያስፈልገንም፣ ስቱዲዮ አያስፈልገንም፣ የተለያዩ ጊሮችም የግዴታ አያስፈልጉንም ማለት ነው። አሁን እየሰራ ያሉት የተለያዩ ሾርት ቪዲዮዎች ከ30 እስከ 60 ሰከንድ ያሉ ቦልድ ካፕሽኖች ኦን ደ ስክሪን። እዚህ ጋር ነው ብዙ ሰው የሚሸወደው። ስክሪኑ ላይ ምንም አይነት ለቪወሮች ምንም አይነት አይምሯቸው ላይ ኢሜጅ የማይፈጥሩ ነገሮችን ምንጠቀም ከሆነ ቪዲዮአችን የመታየት ወይም ቫይራል የመውጣት እድሉ በጣም ዝቅተኛ ነው ማለት ነው። ሌላኛው ክሊር የሆኑ ቮይስ ኦቨር እና ኤአይ ቮይሶችን መጠቀም ነው። ሌላኛው ደግሞ ስትሮንግ ሁክ ኢን ዘ ፈርስት 3 ሰከንድ። የመጀመሪያ 3 ሰከንዶች ቪዲዮአችሁ እንዲታይ እጅግ በጣም ትልቅ ሚና ይጫወታሉ። ለምን? በዚህ ጊዜ ዩቲዩባችሁን እያዩ ያሉ ሰዎች እጅግ በጣም አቴንሽናቸው ግራብ ይደረጋል በቪዲዮአችሁ። ቪዲዮአችሁን እስከ መጨረሻው ድረስ ለማየት ትልቅ እና በጣም አጓጊ የሆነ አቴንሽን ይኖራቸዋል ማለት ነው። የመጀመሪያ 3 ሰከንዶች ትልቅ ሚና አላቸው። በአሁኑ ሰዓት ደግሞ ዩቲዩብ ሾርት የሆኑ ቪዲዮዎችን ወይም ደግሞ ሾርትሶችን እጅግ በጣም ቫይራል እያወጣ ወይም ደግሞ ፑሽ እያደረገ ይገኛል። ቫይራል እና ቀለል ያሉ ታይትሎችን በመጠቀም ቪዲዮዎቻችንን ቨርቲካል የሆኑ ቪዲዮዎችን በመስራት እንደገና ደግሞ እጅግ በጣም ቪዲዮዎቻችን ላይ ኪዩሪዮሲቲ ወይም ደግሞ ይሄ አቴንሽናቸውን በጣም ግራብ የሚያደርጉ አይምሯቸው ላይ ጥያቄ የሚፈጥሩ ኮንቴንቶችን በመስራት እጅግ በጣም ቫይራል መውጣት እንችላለን ማለት ነው። ሶስተኛው ስቴፕ ኮንሲስተንሲ ኤንድ ስኬል ዊዝ ኤአይ ነው። ይሄኛው ስቴፕ የሚያብራራው አብዛኞች ዩቲዩበሮች ፌል የሚያደርጉበት ነገር ግን ብሩ የሚሰራበት ፓርት ነው ማለት ነው። ኮንሲስተንሲ በጣም ማተር ያደርጋል ማለት ነው። ኤአይን በመጠቀም ብቻ ስክሪፕታችንን፣ ቮይስ ኦቨራችንን እና የተለያዩ ኤዲቲንግ ፓርቶቻችንን መስራት እንችላለን ማለት ነው። ኮንሲስተንት ሆነን በሳምንት ውስጥ ከ3 እስከ 5 ጊዜ ቪዲዮዎችን አፕሎድ ማድረግ እንችላለን ማለት ነው፣ ያለ ምንም ድካም ማለት ነው። ኤአይን በመጠቀም ስራችንን እጅግ በጣም ማቅለል እንችላለን ማለት ነው። ቤዚክሊ ሚስጥሩ ምንድነው? የአንድ ቪዲዮአችሁ ስታይሉ፣ ቶፒኩ እና ፎርማቱ በደንብ ፐርፎርም የሚያደርግ ከሆነ ወይም ደግሞ ቫይራል በደንብ እየወጣ ከሆነ ያንን ተመሳሳይ ሁክ ወይም ደግሞ ተመሳሳይ ስትራክቸር፣ ተመሳሳይ ኒች ለቀጣይ ቪዲዮቻችንም መጠቀም አለብን ማለት ነው። ሁላችሁም ወደ ጓጓችሁበት ፓርት ማለትም ደግሞ ብር እንዴት እንደምንሰራ ሚሊዮን ፓርት በደንብ ላብራራላችሁ። የመጀመሪያው ስቴፕ ዩቲዩብ አድሰንስ ነው። ዩቲዩብ አድሰንስ ምንድን ነው? ሪኳየርመንቶች አሉ። ዩቲዩብ የሚሰጣችሁ የራሱ ፔይ ሊያደርግባችሁ የሚፈቅድበት የራሱ ሪኳየርመንቶች አሉት።
ሰብስክራይበሮች፣ ቪወሮች ሁሉም ሪኳየርመንቶች አሉት ማለት ነው። ሶ ፌስለስ ቻናሎች እጅግ በጣም ብዙ አማውንት ኦፍ መኒ እየሰሩ ይገኛሉ በአሁኑ ሰዓት። ሁለተኛው ደግሞ አፊሊየት ማርኬቲንግ ነው። ሶ ቤዚክሊ እዚህ ጋር ምንድን ነው እናንተ ዲስክሪፕሽናችሁ ላይ የምታስቀምጡት ሊንኮች አሉ። እነዛ ሊንኮች የሆነ ፕሮዳክትን ለመሸጥ ወይም ደግሞ የተለያዩ ነገሮችን ፕሮሞት ለማድረግ የምትጠቀሙት ሊንክ ነው። ሶ በዛ ሰዓት ዩቲዩብ የሆነ ሰው ያንን ሊንክ ክሊክ አድርጎ በእናንተ ምክንያት የሆነ ፕሮዳክትን ከገዛ ዩቲዩብ ለእናንተ የሚያስበው ፕራይስ ወይም ደግሞ የሚያስብላችሁ ፔመንት አለ ማለት ነው። ሶ አፊሊየት ማርኬቲንግ ሁለተኛው ነው። ሶስተኛው ደግሞ ዲጂታል ፕሮዳክት እንለዋለን። ይህም ማለት የተለያዩ ኢቡኮችን፣ ጋይዶችን፣ ቴምፕሌቶችን፣ ኖሽኖችን ወይም ደግሞ ኤአይ ፕሮምፕቶችን ሴል ማድረግ ነው። ሶ አንድ ፕሮዳክት የተለያዩና ብዙ አማውንት ኦፍ መኒ ሊከፍላችሁ ይችላል ማለት ነው። ሶ የመጨረሻው ደግሞ ብራንድ ዲሎች ናቸው። ሶ ቻናላችሁ እያደገን በመጣ ቁጥር የተለያዩ ብራንዶች እናንተን ኮንታክት ማድረግ ይጀምራሉ። በዚህ ሰዓት እነዛ ብራንዶች ከእናንተ የሚጠብቁት አንድና አንድ ነገር ብቻ ነው። ይህም ማለት የእነሱ ፕሮዳክት ቪዲዮችሁ ላይ ሜንሽን እንድታደርጉ ወይም ደግሞ ፕሮሞት እንድታደርጉላቸው ነው። ሶ ለምሳሌ የሆነ ፕሮዳክት እናንተ ቪዲዮ ስፖንሰር አደርጋለሁ ብሎ ካናገራችሁ ወይም እናንተ ካናገራችኋቸው የእነሱን ፕሮዳክት ቪዲዮችሁ ላይ ማስተዋወቅ አለባችሁ ማለት ነው። ሶ ይሄ እጅግ በጣም ጠቃሚ የሆነ ፓርት ነው። ቪዲዮ እስከ መጨረሻው ያያችሁ ሰዎች እጅግ በጣም ለመለወጥ እና ብር ለመስራት ያሰባችሁ ሰዎች ናችሁ ማለት ነው። ሶ ከእናንተ የሚጠበቀው ስቴፖችን በመከተል መስራት ነው። ምንም አይነት ፌስ ማሳየት አይጠበቅባችሁም። ምንም አይነት ጊሮች፣ ቱሎች አይጠበቅባችሁም። ካሜራ አይጠበቅባችሁም። የእናንተን እንዳሳያችሁ ስቴፖችን በመከተል ኒሻችሁን መርታችሁ መስራትና መስራት ብቻ ነው የሚጠበቅባችሁ ማለት ነው። እንደተመቻችሁ አልጠራጠርም። እስከ ቀጣይ ድረስ ይመቻችሁ።